بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب، كتاب القضاء لا ينال. وعن علي رضي الله عنه قال رسول الله صلى الله عليه وسلم: إذا تقاضى إليك رجلان فلا تقضي للأول حتى تسمع كلام الآخر، فسوف تدري كيف تقضي. قال علي رضي الله عنه: فما زلت قاضيا بعد. رواه أحمد وأبو داود والترمذي وحسنه وقواه ابن المديني وصححه ابن حبان. صحيح الجامع 430 أمستني حديثنا إلى له ذهم حسن. رواه أحمد الإمام أحمد في المسند عندنا زتنا قصلا إلى وأبو داود 3582 والترمذي الإمام الترمذي في سننه عند 330 من طريق سماك بن حرب عن حنش عن علي به، حنش عن علي به، واللفظ للترمذي وقال حديث حسن. يدقمو داኝነት ላይ ያለ ሰው የሚፈርደው ከሁሉም ሰምቶ እንጂ ያንዱን ብቻ ሰምቶ መፍረድ አይችልም። ከሳሽ ተከሳሽ ቀኝ ግራ አስቀምጦ የሁሉንም አባባል ሰምቶ ከዛ በኋላ ነው የሚፈረደው ለማለት የሚያብራራ ሐዲስ ነው። አሊ እንግዲህ እዛ ብዙ ጊዜ ቀራሁት ሐዲስ ላይ أقضاكم علي بلوال نبياتنا صلى الله عليه وسلم صحابوቻቸውን ተخصصات ሲናገሩ በቀضاء ዙሪያ ዳኝነት علي رضي الله عنه በጣም ይችሉ ነበር። ስለዚህ أقضاكم علي ነብያችንም صلى الله عليه وسلم ዱዓ አርገውላቸዋል في بهذه المسألة። ምንድነው የሚሉት علي رضي الله عنه እንግዲህ ወደ የመን ከተላኩት ሷሃቦች ናቸው ብለን ብዙ ጊዜ ደጋግመን ተናግረናል። ወደዛ ሲልኳቸው ነው እንግዲህ ወስያ ይላሉ ሲልኩ። ከዛ መካከል እንግዲህ ይሄንንም ብለዋቸዋል አሊ። ምን አሏቸው? قال علي ምን አሉ? قال رسول الله صلى الله عليه وسلم يا الله መላእክተኛ እንደዛ አሉ إذا تقاضى إليك رجلان። ትናንት እንዳልነው ነው እንግዲህ ቀضاء የሚባለው የሚጀምረው በሁለት ሰዎች ስለሆነ ነው። አለዛ ብዙም ቢሆኑ ያው ነው ሐቁ። ሁለት ሰዎች ወደ አንተ ፍርድ ፈልገው እንድትፈርድላቸው ፈራጅ ያረጉህና ወደ አንተ ፍርድ ፈልገው የመጡ ጊዜ አሉኝ አሉ فلا تقضي للأول ለመጀመሪያው አትፍረድ ይችላል። እንግዲህ ናህያናት ያ ወርቃለ ከባዱ በኋላ ያለችው ያ ቀضاء يقضي ስንት ትለዋለች ናህያ ለመጀመሪያው አትፍረድለት حتى تسمع كلام الآخر የሌላኛውን የሁለተኛውን ሰው ንግግር ሳሰማ መጀመሪያ ለሰማው ብቻ እንዳትፈርድ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከለከሉኛ። فسوف تدري كيف تقضي የሁለቱንም አመሳክረህ ስትሰማ እንዴት እንደምትፈርድ ሳታውቃት ቀርም ታውቃለህ አሉ። እንግዲህ ከሁለቱ አባባል ያለንም ትሰማለህ የነንም ትሰማለህ። ሐቅ የት እንዳለ ከሁለቱ አባባሎች ራሱ መረጃ ልታገኝ ስለምትችል የሁለቱንም ሳሰማ ያንዱን ብቻ ሰምተህ እንዳትፈር። قال علي رضي الله عنه من قالوا فما زلت قاضيا بعد ይሄንን ነብያችን ሰለላሁ ዐለይሂ ወሰለም ታሉኝ በኋላ ይሄንን ተጥቢቅ ካረኩ በኋላ ቃዲ ከመሆን አልተወገድኩም። ሁለቱንም አመሳክሬ ሰማለሁ። ከዛ በኋላ ቀضاء አላህ Subhanahu Wa Ta'ala ያገራልኝና በትክክል ፈርዳለሁ አሉ። ስለዚህ የሁሉም ተሰምቶ ነው ፍርድ የሚሰጠው። ሁለቱንም ታዳምጣለህ። ከዛ በኋላ እንግዲህ ማስረጃዎችን ሰብስበህ ላቡደ ያንድኛው ሐቅ መሆኑን የምታውቅበት መንገድ ይኖራል። እንደዛ ተብሎ ነው የሚፈረደው እንጂ አንዱን ብቻ ሰምቶ በአንዱ ሰው ቀውል አይፈረድም። حديث كما أسلفنا الإمام أحمد في المسند من أصحاب السنن الأربعة أبو داود الترمذي زقبوا الترمذي حسنه بلوتا
علي بن المديني شيخ البخاري ናቸው እሳቸው ደግሞ ቀውይ ነው ሐዲሱ ብርቱ ነው ብለውታል ابن حبانም صحيح ነው ብለውታል ይላል صحيح الجامع እንግዲህ ቁጥር ዘከረን አስቀምጠናል እሱ ላይ ይታይ ስለዚህ ከዚህ ሐዲስ ይሄንን ሐዲስ እንግዲህ ይዘው في الحكم على الغائب ائماዎችን ተለያዩ በለለ ሰው ላይ መፍረድ ይቻላል አይቻልም ብዙ ጭቅጭቅ አላቸው አይቻልም የሚሉ ሰዎች ማስረጃቸው ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት ሁለቱንም አቅርበህ ከሁለቱም ሳሰማ እንዳትፈርድ ይያሉ ነው ይሄ ጋኢብ የሚባለው ሰውዬ ሊፈረድለትም ሊፈረድበትም ዘንዳ መቻለ ብለው حكم على الغائب አይቻልም የሚሉ ሰዎች ይኖራሉ ያንንም የሚያረጅሑ ይኖራሉ አንዳንዶች ሌላ دليل خارجي አለ ከዛ ሐዲሶች حكم على الغائب እንደሚቻል ያም ሸርጥ ሲኖረው ነው ይሄ ካሉ ነው ሁለቱም በአንድ መምጣት የሚችሉ ከሆነ የሁለቱም ተሰምቶ ነው አንዳንዱ ሰው እኮ ይሰወራል እንዳይፈረድበት ምንም ይሆን ሰው አለ ያሸባብ ወንጀል ይሰራልና ምን ይሆናል ይሰወራል ይጠፋ እዛ ጊዜ ምን ይብቃል አለ ችግር ነው ታይቶ ያለውን ሰውዬ ታይቶ የሰውየውንም ያኛውንም ተተቦ ተደርጎ ከዛ በኋላ حكم على الغائب እንግዲህ ሌላ ቦታ ምን ያለን አንዳንድ ማስረጃዎች የሚያመጣቸው አሉ ለችግር ከሆነ መምጣቱ ማይቻል ከሆነ ይቻላል የሚሉም አይማዎች አሉ وله شاهد عند الحاكم من حديث ابن عباس رضي الله عنهما እንግዲህ እነኒ አልይን ሐዲስ የሚመሰክርለት ሌላም ሐዲስ አለ አሉ ሐዲሱ የት እንደተዘገበ ሲነግሩን في مستدرك الحاكم حاكم في مستدركه ያወሩት ሐዲስ አለ من مسند عبد الله بن عباس لكن ضعيف جدا رواه الحاكم مستدرك الحاكم ያለው ሰው እንግዲህ አራተኛው ሙጀለድ 89 እና 99 ገጽ ላይ ይገኛል ሐዲሱ አሉ لكنه ضعيف جدا በጣም ደካማ የሆነ ሐዲስ ነው شاهد هذا الحديث አሉ وعن ام سلمة رضي الله عنها انها قالت قال رسول الله صلى الله عليه وسلم انكم تختصمون الي ولعل بعضكم أن يكون ألحن بحجته من بعض فأقضي له على نحو مما أسمع منه فمن قطعت له من حق أخيه شيئا فإنما أقطع له قطعة من النار متفق عليه في بعض الروايات كفلقه يسدو كفلقه يتوه بدي يسدو مالت ما بقات هذا أمر التهديد الحديث رواه البخاري الإمام البخاري في صحيحه 7,169 حديث مسلم أيضا في صحيحه عنده 713 حديث الشيخان انقدي في صحيحيهما زقبوا تعالى أم المؤمنين يا أم سلمان حديث رضي الله تعالى عنها إيه حديث دقم يبرر قضاء القاضي أو حكم الحاكم لا يحل حراما ولا يحرم حلالا ስለዚህ አንተ ተካሰህ ስትሄድ ወደ ፍርድ ቤት ታቃለህ ራስህ በውሸት አስመስክሬ ጠበቃ ገዝቼ ይሄን ነገር ወስዳለሁ ብለህ አስበህ ከሆነ ቃዲ ቢፈርድልህ ያንን حرام መሆኑን ያንተ አለ መሆኑን ይያወቅ ቃዲ ላንተ መስጠቱ حلال ያረግልህ حرام ነገር ልብ እንበል هذا قول الجمهور قول الائمه الثلاث باستثناء الإمام أبي حنيفة رحمهم الله جميعا انقدي أدلة الجمهور أو من أدلة الجمهور هي في الصحيحين على حديثنا ويالنا من على حديثه انقدي سبب الله حديث نبياتين صلى الله عليه وسلم أم سلمة بيتي يالو كراكاري وچن دمت سمو في باب حجرته زابيتاتشو በር ፊት ለፊት ሰዎች በገንዘብ እየተጨቃጨቁ ሰሟቸው فخرج اليهما او اليه ከዛ በኋላ ነው ይሄንን ያሉት ነብያችን ሰለላሁ ዐለይሂ ወሰለም
قال رسول الله صلى الله عليه وسلم يا الله ملائكتኛ እንደሃሉ إنكم እናንተ አሉ تختصمون إلي ወደኔ መጣችሁ ትጨቃጨቃላችሁ ትካሰሳላችሁ በሆነ ነገር ትጨቃጨቁ ትከራከሩ ትጣሉና እንዲፈርድላችሁ ወደኔ ትመጣላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም ولعل بعضكم أن يكون ألحن بحجته من بعد الحن እንግዲህ ለብዙ ይመጣል እዚህ ላይ አፍጠና ወአዝካር ከፊላችሁ ተከፊላችሁ ደግሞ ማስረጃ በማቆም በማብራራት በጣም አፍጠንና አዝካ ሊሆን ይችላል አሉ እንግዲህ ሐቅ እኮ የሱ ሳይሆን ነው አንዳንድ ሰው ባለ ሐቅ ሳይሆን ሐቀኛ መስሎ ማብራራት ይችላል እንደዛ ሊሆን ይችላል አሉ ከናንተ ከፊላችሁ አንዳንዱ ደግሞ ሐቁ የሱ ሆኖ የማብራራት ምን የሌለው አለ ችሎታ የሌለው አለ አሉ فأقضي له لذي سويه فرد الله على نحو مما أسمع منه كالسبب مسماو لا يتنترش لفرد الله تجلال فمن قطعت له لسو يقرد كلت من حق أخيه شيئا مسلم كوانا واندمو يوانا نقر يسو على دلون يانتنو بيه يفرد كلت أكال بذهب ما أبرارات تنترش فإنما أقطع له قطعة من النار على نبياتنا صلى الله عليه وسلم لذي سويه ቆርጬ እየሰጠሁት ያለሁት ምንድነው አሉ እሳት ቁራጭ ነው እየቆረጥኩለት ያለሁት ይሄንን ነገር ሲወስደው የሷ ለመሆኑን ያወቀ እየሄደ ያለው ወደየት ነው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም እሳት የሚያስገባው ጀሃነም የሚጨምረው ነገር እየሰራ ነው እና ተማም الروايه በሌላ riwaya ምን ይላሉ ብያለሁ ከፈለገ ያንን ነገር ይውሰድ ካልፈለገ ምን ያርጋሉ ይተው ይውሰድ ማለታቸው ያበቁለት አይደለም ይያልን አምረ ተህዲር ነው فمن شاء فليؤمن ومن شاء فليكفر እንዳል ስለዚህ ዝላይ እንግዲህ ብዙ ከላሞች አሉ المهم ነብያችን ሰለላሁ ዐለይሂ ወሰለም ሲፈርዱ اجتهاد ያረጋሉ ያው قول الجمهور الراجح باجتهاد ይፈርዳሉ ግን اجتهاد ላይ ኡሱልዮች እንዳሉት لا يقر على خطأ بخطأ ላይ አይصدقም በእጅቲሃድ የሚፈርዱት ሁክም ላይ ስተት ካለ የሆነ ነገር ካለ ብዙ ቂሳዎች አምጥተናል ከቂሰት ኡሳራ በድር ቁርአን ይወርዳል ያንን አስመልክቶ ላኪን በበይና በሌላ ነገር ሲፈርዱ ربما يقر عليه በእጅቲሃድ ሳይሆን አሁን እኮ ያሉ ያሉት ነብያችን ሰለላሁ ዐለይሂ ወሰለም ሲፈርድለት በእጅቲሃድ ይፈርዳለሁ ያሉ አይደል በሰውየው አባባል ትክክለኛ ይመስለኝና እፈርድለታለሁ አሉ አንድ ነገር ያንተ ነው ብዬ ፊልዋቂዕ ያ ነገር የሱ ካልሆነ እሳት ቆርጬ እየሰጠሁት ስለሆነ ወደ እሳት የሚያደርሰው ነገር እየተቀበለና እየወሰደ ስለሆነ መታው አለበት አለ ስለዚህ ቀዳኡል ቃዲ አው ሁክሙል ሐኪሚ ሐራምን ነገር ሐላል ሊያረግልህ አይችልም እሱም ይፈርደው በዛሂሩ ነው እንግዲህ አንተ ሐቅ አለኝ ብለህ የተከራከርክ ነው ኢማ ያልሆነ ምስክር አምጥተሃል ቃዲ እንግዲህ ምስክር ከተሟላ ሸሪዓችን ምንድነው የሚለው በምስክር ይፈርዳል ውስጡን ሐቂቃውን አላሁ አዕለም ስለዚህ እንግዲህ ብዙ ሰው የሚያደርገው እኮ ነው ይሄ ሸባብ አሁን ፊልዋቂዕ ያለው ነገር ይሄ ነው ሰውየው በመሬት ይካሰሳል አብዛኛውን በመሬት ነው የሚጣላው ሰው በሌላም ገንዘብ ሊሆን ይችላል መሰል ነው የሱ አለመሆኑን ያውቃል ወይ ሽጦ ገንዘቡን በልቶታል የመሬቱን በልቶታል እኮ ያ ሸባብ ገንዘቡን ቤቱን ሽጦ ወስዶ ተጠቅሞታል ያ ምስኪን የኔ ነው ይልና ጊዜ ያመጣው ወረቃ አለ ወይ ወረቃ አይኖረው ይካሰሳል ሽጦ በልቶ የኔ ነው ብሎ ይከሰው ዳኛ ሲሄድ እንግዲህ ይመጣል ካርታ አምጣ ይባላል ባለ የገዛው ሰው የገዝቷል ገዝ ከፍሏል አንተ አስለን እንደዛ አይነት ቀضيه መጀመር የለብህም ያንተ አለመሆኑን ያወቅ ሽጠህ በልተህ ተጠቅመህበት ከዛ በኋላ ወንድምህን ማስ ይሄን አርገህ እዛ ፍርድ ቤት ሄደህ ፍርድ ቤት የመጀመሪያ እንግዲህ የገበሬ መሬት ሄዴ ነው ብለሃል ያ ሙስተነድ ሊኖር ይችላል ያንን ተንተርሶ ፍርድ ቤት ቢሰጥህ ጀሃነም የሚያስገባህ ነገር እየወሰድክ ነው መውሰድ የለብህም ሙስሊም ከሆነ طيب ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም
يفردوا إيه كهنا المحاكم الكفرية والمحاكم الوضعية مفردوا تنقل إندتي هنا من باب أولى حلال اللي هنا يشيل منه راساتشنن مقطعتر سقف قبوش مهون يلبن ما شباب مسلم كتن شباك أول نبياتنا صلى الله عليه وسلم المؤمن يأكل في ميعان واحد نلال والكافر يأكل في 7 أمعاء إيه مثالك كنا شباب مسلم بزيك دمنا لا يسنور تنش نقري بقى بحسب امرئ أو بحسب ابن آدم لقيمات يقيمنا صلبة نبياتنا صلى الله عليه وسلم سيابرارو بدنيا ላይ በጣም እንዳንገባ ሲናገሩ ይሄን ጀርባህን የሚያቆሙልህ ኢባዳ እንድታረግ የሚያስችሉ ጉርሻዎች ይበቁታል ሙስሊምን አሉ ነብያችን ሰለላሁ ዐለይሂ ወሰለም እምቢን ካለ ደግሞ ثلث لطعامه وثلث لشرابه وثلث لنفسه ይሄ ሁሉ እኮ ያሸባው ዱንያ ውስጥ እና ሰው አልበቃው አለ አይበቃህም እቺን ዱንያን በሙሉ ሰብስበው ላንተ ቢያረጉልህ قناعة القلب كلله አይበቃህም طيب ስለዚህ ወደ ሐዲሳችን ስንመለስ አንድ ሰው ተካሶ ወደ ቃዲ ሲሄድ መጀመሪያ አስለን የሷ ለመሆኑን ያወቀ መሄድ የለበትም ሙስሊምና ሙእሚን ከሆነ ያወቀ ሄዶ ቢፈረድለት እንኳን ያ መፈረዱ ዳኛ ያንተ ነው ማለቱ ያንን ነገር ላንተ አንተ ወዲህ ያወቀ ራስክን ያወቅ ወደ ጀሃነም የሚወስድ ገንዘብ ያስገባህ ነው ወዳንተ ብለው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ አሉ ኡሙ ሰለማ والحديث في الصحيحين ስለዚህ በሴትም ቢሆን እንደዛው ነው ተብሏል ሰውየው በሶስት ለቋታል ሴትየዋ በኋላ የሆነ ምክንያት ምናምን ያመጣልና አይ በሶስት አልሄደችም ሊያስመሰክር ሁሉ ይችላል ፍርድ ቤት ሄዶ ፍርድ ቤት በሷ አባባል ያይና ሚስትህ ናት አልተፈታችም ሊለው ይችላል እሱ እኮ በሶስት እንደለቀቃት ምንድነው እርግጠኛ ነው ያውቃል የላትም ሌላ ሳታገባ አትበቃለትም ግን በውሸት በምናምን አርቆ ሚስቱ አስደረገ ሚስቱ አይደለች እንግዲህ የሚخالف ኢማም አለ ብለናል እዚህ አሁን አልነው መስአላ ላይ አንዳንድ መስአላ ላይ الامام ابو حنيفه ቃዲ ተፈረደለት ምናምን የሚሉት ነገር አላቸው ወከላሙሁ መርጁህ قول الجمهور ይሄ ማስረጃና ሌሎችም አድላዎች ስላሏቸው የነሱ ነው ራጂሁ وعن جابر رضي الله عنه قال سمعت النبي صلى الله عليه وسلم يقول كيف تقدس أمة لا يؤخذ من شديدهم لضعيفهم رواه ابن حبان صحيح الجامع لا 4598 حديث ነው ይላል صحيح الجامع الصغير للشيخ الألباني اللوسو እንግዲህ الجامع الصغير اصلا ብዙ ጊዜ እንደዘከርኩት اصل الكتاب للامام السيوطي ነው ግን ተخريجو صحيح እና ضعيف አድርገው የخرجوት ደግሞ ማናቸው ያልን ነው الألباني ናቸው እሱ ላይ صحيح الجامع الصغير 4598 حديث ይገኛል ላሉ እዚህም صحيح رواه ابن حبان صحيح ابن حبان ካለህ ደግሞ 1554ኛ حديث في صحيح ابن حبان ይገኛል ላሉ طيب ይሄ ሐዲስ ደግሞ የሚለው ምንድነው አሁንም جابر بن عبد الله الأنصاري رضي الله عنهما من هلال سمعت النبي صلى الله عليه وسلم نبياتنا سمعتشاله يقول حالة كونه يقول እንደዚህ በሚሉ حالة كيف تقدس እንዴት ትጸዳዳለች እንዴት ትጠሃራለች ከወንጀሏ تقديس ማለት تطهير ማለት تنزيه كيف تطهر وكيف تنظف أمات እንዴት ከወንጀላቸው ይጠራሉ ሊጠሩ እንዴት ይችላሉ አይጠሩም ማለት ነው لا يؤخذ ما يያዝ የሆነ من شديدهم ከብርቷቸው لضعيفهم ለደካማቸው ማይያዝላቸው የሆኑ ማህበረሰቦች እንዴት የጠሩ ሊሆኑ ይችላሉ ከወንጀል የጠሩ አይሆኑም ስለዚህ ምን ማለት ነው ضعيف شديد يظلموا እያዩ ለደካማው ከጉልበተኛው ሐቁን ማያስበልሱ ከሆነ እንዴት ብለው ከወንጀል ይጠራሉ እነዚህ ማህበረሰቦች አሉ ነብያችን ሰለላሁ ዐለይሂ ወሰለም አሁን ያለንበት እኮ ነው
ነሃረን ጀሃረ የሰውን ሐቅ መጥቶ ሰውየው ምን ያደርገዋል ይወስደዋል ሰዎች ያዩ ዝም ይላሉ لا ياخذون من شديدهم لضعيفه ደካማ ሐቁ ይወሰድበታል ሸዲድ የራሱ ሐቅ ያልሆነውን ስለዚህ እንደዛ አይነት ኡማዎች ለከወንጀላቸው እንደት ብለው ይጠራሉ ሊጠሩ አይችሉም ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ መተባበር አለብን على الحق وتعاونوا على البر والتقوى ولا تعاونوا على الاثم والعدوان እና ሸዲድ ኃይል አለኝ ብሎ ይሄ የጃሂልያ ስራ ነው እዚህ መተው ሱሐቦች ሂጅራ አድርገው ፍትሃዊ መሊክ አለ ዙልምን የማይቀበል አለ ሲሏቸው ዛዛ ሲያረጓቸው ሰዎቻቸው ወደዚህ መጡ አይዘለምም ሰውስ ዘንድ ስለተባሉ እኮ ነጃሺ ዘንድ አልሙሂም እዛ ላይ ቁረይሾች አሁንም ሰዎች ልከው ሊያስወስዱ በዙልም ሲሏቸው من ضمن ما قاله جعفر بن ابي طالب رضي الله عنه للنجاشي وكان القوي منا ياكل الضعيف ሲነግረውኮ ምን አለው እዛ ድሮ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ወደኛ ሳይላኩ በስተፊት ቀውዩ ضعيفን ይበላው ነበር ማለት እኮ ምን ማለት ነው አሸባብ ይሄ ቁዋ ያለው ያን እንደካማው እንደዚህ ይነክሰዋል ማለት አይደለም ሐቁን ምን ያረግበታል ይወስድበታል የሚያስመልስለት የለም ይሄ من افعال الجاهليه ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሲሉ ሰምቻለሁ አሉ ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ኡማ إذا كان لا فيهم لا يؤخذ من القوي للضعيف حق ما يملس لت قوي يظلم زم مبال كونه ضعيف يتظلم ينن امر بالمعروف نهي عن المنكر ما يرغو كونه حقوقن ወደ مستحق ما يملسوا የሆኑ ኡማዎች እነሱ እንደት ብለው ከማዓሲያቸው ከወንጀላቸው እንደት ይጠራሉ ሙቀደሶች አይሆኑም ይሄን ማለት እንግዲህ ተቅዲስ ተጥሂር ከፈለግ ሐቅን መጠበቅ አለብን አንደኛ ቁዋችን ላይ ተመክተን የሰው ገንዘብ መውሰድ የለብንም ይሄን የሚያረጋ አካልም ካለ ተባብረን ባንድ ሆነን በሸሪዓ ይሄ ከልከል ነው የሰው ሐቅ መልስ ብለን ሰውየውን ማስመለስ መቻል አለብን ይሄን ካላረግን ግን ተቅዲስ አናገኝም حديث كما ذكرنا ابن حبان في صحيحه زغبوتال في صحيح الجامع قطر تذكروا وله شاهد من حديث بريدة عند البزار لذا حديث دغمو የሚመሰክርለት ሌላ حديث አላሉ حديثም የሚገኘው في مسند البزار አሁንም صحيح الجامع 4597ኛ حديث ነው ይላሉ የበዛር حديث ከቀድሞ حديث አንድ ቁጥር ቀደም ብሎ ማለት ነው كشف الاستار 1596ኛ حديث واخر ليلام ممسكر الله تعالى لذ حديث من حديث ابي سعيد عند ابن ماجه رضي الله عنه من حديث ابي سعيد الخدري في سنن ابن ماجه لجابر حديث ممسكر ليلا ثلاثኛ حديث الله صحيح ابن ماجه 1984ኛ حديث طيب سنن ابن ماجه ቁጥሩ ትክክለኛው እንግዲህ ሷሂህም ضعيفም ባንድ ተቆጥሮ ማለት ነው 4010ኛ ሐዲስ ነው አሉ بعد تخريج صحيح من الضعيف ደግሞ 1984ኛ ሐዲስ ይሆናል ስለዚህ እንግዲህ ሐቅ የሚባለው ነገር ይሄ በغي የሚባለው ነገር እኮ ያ ሸባብ ድንበር ማለፍ በተለይ بحقوق الناس او في حقوق الناس الله سبحانه وتعالى ذا اخره የሚያከማቸው ቅጣት ጋር እዚህ ዱንያም ላይ ዕቁባው ከሚፈጥኑት እንትኖች ወንጀሎች በغي የሚባለው ነገር በሰው ገንዘብ ላይ ድንበር ማለት ያወቀ የሷ ለመሆኑ ሰውየውን ደካማ ስለሆነ ወገን የሌለው ስለሆነ ያንን ተመልክቶ የሰው ሐቅ የሚወስድ ከሆነ ማህበረሰቡም ይሄን ያየ ዝም የሚል ከሆነ ድሮ እኮ እንደዛ አልነበረም ሀገራችን ያለው حتى الكفار ሰው ሐቅ ላይ ያጠነክራሉ ተባበራሉ አንድ አሻፈረኝ ብሎ ቁዋለኝ ብሎ እንዳካለ ስርዓት ያስይዘዋል ማህበረሰቡ ራስ አሁን መሆን ያለበት ያ ነው ከጃሂልያም እኮ الخصال المحموده من አልተደረገችም ብለናል አልተነሰከም እኮ መካሪም الاخلاق ይህ التعاون على البر ካለ ነብያችን ሰለላሁ ዐለይሂ ወሰለም حلف الفضول ተሳትፈዋል ብለናል في الجاهليه
ሲራ ምን ቀራው እኮ ያ ሸባብ ንብራስ ለሐያቲና እንዲሆነን ነው ለኛ መብራት ብርሃን ፋኑስ እንዲሆነን እንድንጓዝበት ነው እዛ መካ ላይ ተሰብስበው አህሉ መካ في الجاهليه كانوا قبل البعثه በሆነ ነገር ተስማሙ ምንድነው ያ ነገር እዚህ መካ ላይ غريبም ሆነ ማንንም ሆነ ሐቁ ሲወሰድ አይተን ዝም ላንላ ዛሊምን ምን ልናረግ ላንተባበር የዘለመን ሰው ሐቁን ቀምተን ወደ መዝሉም ልንመልስ ብለው ሲማማሉ ነብያችን ሰለላሁ ዐለይሂ ወሰለም ሕልፍ الفضل አብረው ምን አድርገዋል ብለናል ተሳትፈው ስለዚህ እኛ ሙስሊሞች ነን ይያል ይሄ ነው ይሄንና እየተባለ ዝም ምንል ከሆነ ተቅዲስ من الله سبحانه وتعالى አናገኝም وعن عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول يدعى بالقاضي العادل يوم القيامة فيلقى من شدة الحساب ما يتمنى أنه لم يقضي بين اثنين في عمره رواه ابن حبان وأخرجه البيهقي ولفظه في تمرة ما يتمنى أنه لم يقضي بين اثنين في عمره بالوتا لفظ البيهقي أنه لم يقضي بين اثنين في تمرة بدل في عمره بملو بدل في تمرة الحديث الضعيفة سلسلة الأحاديث الضعيفة علي عندي عندما 42 حديث يجنال لالو الزهم ضعيف رواه ابن حبان حديث ضعيف نالو يا عائشة ابن حبان البستي في صحيحه عندي 563 حديث ዘግበውታል ይላል እንግዲህ ይሄ ደግሞ عادل የሆነ حاكم صحاح በሆኑ አሐዲሶች على منابر من نور ትልቅ ደረጃ አላቸው አልሙሂም በፍትህ የፈረዱ ሐዋ ሳይከተሉ ረሻዊ ሳይቀበሉ አላህ Subhanahu Wa Ta'ala ባስቀመጠው ረሱሉ አለይሂ ሰላቱ ወሰለም ባብራሩት የሚፈርዱ እነሱ ደግሞ ብዙ ደረጃዎች እንዳሏቸው ነብያችን ሰለላሁ ዐለይሂ ወሰለም في احاديث صحاح አብራርተው ተናግረዋል ያንን እነዛን አሐዲሶች ስለሚጻረርና ሙባድ ስለሆነ የሐዲስ ضعيف የሆነው ለዛ ነው ሰነዱም ላይ እንግዲህ ضعيف ይኖረዋል የሚለው ሐዲሱ عن ام المؤمنين عائشه ነው የተላለፈው ሐዲሱ قالت سمعت رسول الله صلى الله عليه وسلم يقول يا الله الملائكتኛ እንዲህ በሚሉ ሐለት ሰምቻለሁ አሉ አይሻ يدعى ይጠራል አሉ بالقاضي በዳኛ እንግዲህ በዱንያ ላይ ዳኛ የነበረ ሰውዬ ይጠራል አሉ العادل ቀጥተኛ የሆነ ፍትሃዊ የሆነ ዳኛ እሱ የውመል ቂያማ የቂያማ ቀን ይጠራና فيلقى ያገኛል አሉ من شدة الحساب ምርመራው ከመበርታቱ በጣም የበረታ የሆነ شدة الحساب ያገኛል እንግዲህ አላህ Subhanahu Wa Ta'ala በጣም ይተሳሰበዋል ማለት ነው በፈረደበት ሁሉ ቀባያ ما يتمنى የሚመኘውን ያገኛል أنه لم يقضي بين اثنين في عمره እንግዲህ ሒሳቡ በጣም መመራመሩ ከመበርታቱ የተነሳ እዛ በዱንያ ያለው በዑምሬ አንድ ቀንም ባልፈርድ ኑሮ ብሎ የሚመኝበትን ይሄንን ያገኛል شدة الحساب መመርመሩ በጣም የበረታ ከመሆኑ ሲሉ ሰምቻለሁ አሉ ሐዲሱ كما اسلفنا لا يثبت የሚገኘው እንግዲህ ابن حبان البستي في صحيحه 1563 ይገኛል አሉ لكنه ما ثبت البيهقي كذلك ዘግበውታል አሉ في السنن يሆናል في السنن الكبرى للبيهقي ولفظه في تمره قدم እንዳልነው ነው ምንድነው የሚለው የبيهقي يدعى بالقاضي العادل يوم القيامة فيلقى من شدة الحساب ما يتمنى أنه لم يقضي بين اثنين في تمرة እንኳን በሌላ በከባድ ነገር ለፈርድ ቀርቶ ባንዲት ፍሬ ተምር እንኳን ባልፈረድኩ ኑሮ ዱንያ ላይ ብሎ የሚመኝበት ጊዜ ይመጣል የውመል ቂያማ ሲሉ ረሱሉን አለይሂ ሰላቱ ወሰለም ሰምቻለሁ ይሄ እንግዲህ عادل የሆነው እኮ على الكتاب والسنة يفرد ያው ሒሳብ ስለማይቀርለት ሒሳቡ ጠንከር ስለሚልበት የውመል ቂያማ ምን ነው ቀርቶብኝ በሆነ ቀባ የሚባለው ነገር በእነ الناس መፍረድ
ምን ነው በቀረብኝ እዛ አይነት ሒሳብ ውስጥ አስገባኝ ብሎ በቀረብኝ ብሎ ይመኛል ሲሉ ነብያችንን ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ والحديث لا يد. وعن أبي بكرة رضي الله عنه عن النبي صلى الله عليه وسلم قال لن يفلح قوم ولو أمرهم امرأة رواه البخاري صحيح رواه البخاري في صحيح الإمام البخاري على التشارات متوها مستنى حديثنا ويلال عن أبي بكرة قال لقد نفعني الله بكلمة سمعتها من رسول الله صلى الله عليه وسلم أيام الجمل نري أيام ملو نفعني بملو من تلتلو انجي سمعتها بملو اندانا تلتلو بعدما كدت أن ألحق بأصحاب الجمل فأقاتل معهم قال ياتشن كلمة سيامتون قدي أبو بكر منالو الثقفي لما بلغ رسول الله صلى الله عليه وسلم أن أهل فارس أو فارس تنوين ما دمت تنوين قد ملكوا عليهم بنت كسرى قال فذكر به حديث صحيح وانا في صحيح البخاري يالا አሁን ወደ ስልጣን እንደዚህ ተሰልቁ የሚያረጉ يؤولونه ሼኾች ስላሏቸው ነብያችን እንግዲህ እዚህ ላይ في كتاب القضاء ያንን ሐዲስ ማምጣታቸው الحافظ ابن حجر عليه رحمة الله ሴት ዳኛ መሆናት ሴት المسؤولية العامة አይሰጣትም በሸሪዓችን ይሄ የለም ሴት مبناها على التستر والخفاء وهي لا تفصح أو من ينشأ في الحلية وهو في الخصام غير مبين إن من على نبياتنا صلى الله عليه وسلم أبو بكرة الثقفي بما يستلالف حديث لن يفلح قوم سوج فلاح وطمال من يرقوا سوج ولو أمرهم امرأة قداياتهم لسيت يشوموا سيتن حلافي يرقوا سوج فلاح في الدنيا والآخرة أجمع نبياتنا صلى الله عليه وسلم إيه انقدي يا شباب في اللغة العربية قضية منامن بهون بتوسنوا سوج تبعلنا ويالو طيب المهم الحزب الإخوان المسلمون يلقبوبت عزقت يلم يعني الحديث አላቸው ኢማማችን የሚለው እሱ حرفላቸው በዛ ተህሪፍ ሄደው አሁን እነሱ ዘንድ ስልጣን ላይ ቢደርሱ ያሰባብ ሴት ፕሬዝዳንት መሆን ትችላለች እንደ الإخوان المسلمين አንዳንድ ሻዝ የሆነ ቀውል ይዛሉ ሻዝ አይያዝም ብለናል እኛ ሸባብ ፈተቢዕ الأصل ودع ما شذ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ይያሉ ነው በሉጋ ደረጃም ለን የምትባለው ነገር ያ ሸባብ ናፊያ ትባላል تنفي وتنصب لن يفلح ከዛ በኋላ ቀውሙን ተዘከረ ቀውም የሚባለው ነገር ነኪራ ይባላል النكرة في سياق النفي تفيد العموم ይላሉ ኡሱልዮች ለማንኛውም ማህበረሰብ ነው ይሄ እንጂ ለነዛ ለኪስራ ብቻ አይደለም نعم سبب الورود በእነሱ ነው العبرة بعموم اللفظ ነው المهم الحافظ ابن حجر ይሄንን ሐዲስ ዝማም ጣታቸው ሴት ምን መሆን አትችልም ለማለት ነው ቃዲያ አትሆን ሴት ቀضاء አይሰጣትም أخرهن كما أخرهن الله بتاريخ الإسلام يلا እንግዲህ ሸሪዓን በሚጠብቁ ሰዎች ዘንድ ይያልና ያ ሰውዬ ይመጣና እንግዲህ الغزالي የሚሉ ሰውዬ ቃል እሱ ስለ ሱና ያለውን መውቂፍ ሼክ ረቢዕም ጽፈው ሪሳላ አላቸው الغزالي ስለ ሱና ያለው አቋሙ ምን ይመስላል የኛው የድሮ غزالي አይደለም ያ ሸባብ غزالي እንግዲህ አስሊ ያለ ኮፒ ያለ ኮፒው ነው በዛኛው በመጀመሪያው ስም የተጠራው እና እሱ ችግር የለውም ይልና የሚያመጣው ነገር ያ ሸባብ ይሄ እዚህ ህንድ ይመጣል የት ይሄዳል እና አንድራጋንዳ ምናምን ይያለ ጠቅላይ ሚኒስትር ሆነው የሰሩ ሴቶች አሉ በእነሱ ጊዜ አገራቸው مضاد لقول رسول الله صلى الله عليه واله وصحبه وسلم طيب سبب الحديث ብለን እናቆማለን ይሄን ሐዲስ ያሉበት እንግዲህ أبو بكر رضي الله عنه لقد نفعني الله تقمن يالو بكلمة بعد كلمة هونم كلمة ميلوت እንግዲህ ጁምላው ነው لن يفلح قوم ولو امرهم امراه ميلون كلمة يالوت ነው أبو بكر الثقفي سمعتها يسمعت بهونች كلمة الله تقمن من رسول الله صلى الله عليه وسلم كالله ملائكتኛ
أيام الجمل يجمل ዘመቻ ጊዜ ጠቀመኝ ነው ነፋኒ በሚለው ነው የሚያዘው ይያልን ነው አያማ ያለው እንጂ ሰሚዕቱሃ አይደለም እንግዲህ ጀመል ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለላሉ አያም الجمل ሰሚዕቱሃ ሳይሆን قبل وفاة النبي صلى الله عليه وسلم ነው የሰማ እና ይሄ ጀመል بعدما كنت ان الحق باصحاب الجمل فاقاتل معهم እንግዲህ ጀመል የሚባለው ጀመል አይሻ ነው አይሻ ኡም المؤمنين رضي الله عنها يقالبوت جمل سلهنا السزوريا سلنبرة واقعه انجلي سنة 36 بين علي رضي الله عنه من جهة وبين الزبير وطلحة وعائشة من جهة أخرى يتكاهد معركانه بزوج الزبل النوال سراوله الزالة انجلي هجة ان عائشة صفهن قتال لاكهد قرب ينبر لالو أبو بكر الثقفي رضي الله عنه በኋላ ሳስታውስ ነብያችን ሰለላሁ ዐለይሂ ወሰለም ያሉት ሐዲስ አለ ያ ሐዲስ እንግዲህ ጠቀመኝ አሉ ቀደም የቀራነው ሐዲስ ምን አሉ قال ابو بكر لما بلغ رسول الله صلى الله عليه وسلم ان اهل فارس قد ملكوا عليهم بنت كسرى ይሄ ደረሳቸው ጊዜ አሉ እንግዲህ ለኪስራ ልከው ነበር ነብያችን ሰለላሁ ዐለይሂ ወሰለም ደብዳቤ ለሌሎች ሙሉኮች ሲልኩ ለዚህ ኢራን ለሚገኘው መሊክ ንጉስ ልከውለት ነበር ሲቀራለት من محمد رسول الله الى كسرى عظيم فارس الى بعد البسمله واما بعد منامن قال بኋላ ከሙሐመድ ከአላህ መላእክተኛ ሰለላሁ ዐለይሂ ወሰለም كسرى ወደሚባለው ይሄንን ፋሪስን ወደሚያስተዳድረው ሰውዬ السلام على من اتبع الهدى اسلم تسلم الى اخر ما ይሄንን ሲያነብልት አንድ ተራ ከኔ ህዝቦች ተራ ሰውዬ ስሙን ከኔ ስም በፊት እንዴት ይጽፋል ተከቡር ተጀቡር فمزق كتاب رسول الله صلى الله عليه وسلم ሲደርሳቸው مزق الله ملكها አልቆየም ገደሉት ከዛ በኋላም ደግሞ እሱን ገለው ሴት ልጁን እሱ ቦታ አረጉ ንጉስ እኮ ያረጋት ናቸው من قالوا نبياتنا صلى الله عليه وسلم ይሄ ሲደርሳቸው لن يفلح قوم ولوا امرهم امراه እሷም አልቆየ ይሄንን አሉና እዚህ ላይ እንዴት ይሄንን ሐዲስ ስለሰማ المهم እዛ معركه الجمل ሳልሳተፍ በዚች ከሊማ የተነሳ አላህ ጠቀመኝ አሉ ስለዚህ ሴት في الاماكن العامه ይሄ ኃላፊነት አይሰጣትም መሆን ያለባት አሳልፈናል እኮ በዛም ንቡዋ ማንቡዋ የሚለው ላይ ቃዲ ብትደረግ ኃላፊ ብትደረግ ያው እንግዲህ መስታወት መካከል እንዳለ ሙስሊሞች እኮ ይሄንን ከካፊሮች አልፈው ያሸባብ ከኩፋሮች እንኳን ያልተገኘ ፕሬዝዳንት አረጋቸው ይሄ ኢንዶኔዥያ የሚባል ሀገር አክثر الدول في الاسلام ሙስሊሞች የሚበዙት እዛ ነው ተብሏል ከዓለም እንግዲህ ሙስሊም የሚበዛበት ሀገር ማን ነው አሉ ይሄ ኢንዶኔዥያ የሚባል قبل انفصال تيمور الشرقيه بمؤامره من الكفار ብዙ እኮ ነገሮች አሉ ያ ሸባብ ስለዚህ ማሐውለናን እዛ ፕሬዝዳንት አረጋዋን ነበር ሴትዮዋን ምን እንዳረገች ጠቅሻለሁ ካሁን በፊት هذا المجلس طيب ፓኪስታን ቀጥሎ የሚባለው ሀገር ነው እሱም ሴቶች አላና ወደ خراب ነው የሚሄደው ሰው ወደ خراب ሴት ያለባት መመራት እንጂ መምራት አትችልም ከነዛ አመራሮች መካከል ይሄ ቀضاء የሚባለው ነገር መምራት ስለሆነ ሴት ዳኛ ልትሆን ፈጽሞ አይቻልም ማለትን ከዛ ሐዲስ እንረዳለን نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد واله وصحبه